እንግዲህ ተንኮለኛ ሰው ሁሌም ተንኮለኛ ነው። ተንኮል ሲሰራ የስራውን እንግዲህ ስራ ለሰሩ ሾህ ላጣሪው የሚባለውን በድጋሚ ቤተሰቦቻችን የሚሉትን አባባል በአጸደ አይቼዋለሁ እና እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታዮች በያላችሁበት የዓለም ዳርቻ ክርስቶስ ሰላም ይብዛላችሁ። ክፍል 17ን ሀብል ድራማን ይዤላችሁ ቀርብ ያለው እንግዲህ ያው በ16 ከአንድ ጀምሬ እንዳካፈልኳችሁ ያ ሀብልን ድራማ አጸደ እንግዲህ ያው ተፍጨረጨረች። ቤቱን እንዳለ ቤቱ አምሳ ወደዛም ወደ ግራም ወደ ቀኝ ብላ ብቻ አልተሳካላትም። አልሳካለት ሲል ያንን የጠሉት ሰው እጅ ስር እንደ መውደቅ ደግሞ የሚያሳዝን ነገር የለም። እንግዲህ ሀብልን በጣም ነበር የምጠላት። ሀብልን ለመግደል ሀብልን የሆነ ሰዓት ውስጥ ለማስገባት አጸደ ያልቆፈረችው ድንጋይ የለም ነበረ እና አሁን እዚህ ጋ እያለች የምትገኘው አጸደና ሜርሲ እንግዲህ ሀብል የሰራችውን ምግብ እየበሉ ለሷ ታዛዥ ነው። ከመቀመጦች ምንም አማራጭ የለንም እያለቻት ነው ለሜርሲ። ምንም አማራጭ የለንም ማለት ወይ ደስ አይልም። እዚህ ደግሞ እስክንድር ይሄ ደግሞ አዲሱ የማስመሰል ድራማሽ ነው እያላት ይገኛል። እረ በጣም ጉር ነው ባካችሁ። ክፉ ለክፉ ነውና በሰው ላይ ክፉ ባታደርጉ መልካም ነው። ሰው የድሉን ነው የሚኖረው የሚበላው እና ብቻ ከመንም በጣም መጥፎ የምትባል አጸደ በጣም መጥፎና ከባድ ሰው ናት። አሁን መነን ራሱ ተመልሳለች። እንዴ አሁንም መልሰሽ ከሰው ጋር ልትጣይ ነው እንዴ? አንቺ አይደብርሽም እንዴ ያለቻት ነው። መነን ደግሞ አሁንስ አበዛሽ አለቻት። እንግዲህ አቤልን እስር ቤት ደግሞ እንዳለ ገንዘብ ከፍዬ አስገድየዋለሁ ብላለች። በቃ የሰው ደም እንትን ነው የሚላት ይጥማታል መሰለኝ። በጣም መጥፎ ናት። የሷን መጨረሻውን በክፍል አብረን የምናይ ይሆናል። እናንተም ላይክ እያደረጋችሁ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጉኝ የኔ ውዶች። አስገድየዋለሁ ግን እኮ አንቺ እንዳስገደልሽው ቢያቅብሽ ሰው እንትኑ መርማሪው ምን ልታደርጊ ነው እያለቻት ነው። ሜርሲ ደግሞ እዚህ ደግሞ ፖሊስ መርማሪው ደግሞ ወንጀለኛ ለጊዜው ቢደበቅም ከኛ ሊያመልጥ አይችልም እያለ አንድ ወንጀለኛ ይደበቃል እንጂ አንድ ቀን ከመያዝ አይድንም እያለ ነው። ብቻ ከባድ ናት አጸደ። በጣም ከባድ ሰው ናት። ከዛ ሜርሲን ጠራቻት አጸደ። ከዛ አጸደ መጣች። እዚህ ጋር አብረው ቁጭ አሉ። አክስቴ ቆይ ምን ተፈጥሮ ነው እንደዚህ አርገሽ አጣድፈሽ የጠራሽኝ አለቻት። ከነሱ ራቅ ማለት አለብን አለቻት። ያው እንግዲህ ይሄንን ድራማዋን ለሜርሲ ታሳዝነኛለች። አንደኛ ልጅ ናት፣ ሁለተኛ በዚህ እድሜዋ በቃ አሚሯን በርዛታለች ማለት ይቻላል። እኔ አክስትሽ ሁሉንም ነገር አድርጌዋለሁ እያለች እየደለለቻት ትገኛለች። ብቻ ከባድ ነው። አልገባኝም አለቻት። ምን አድርገሽ ነው አለቻት። ምን መሰለሽ አለቻት። ያው እንግዲህ ቆይ ደግሞ ምን አድርገሽ ነው አለቻት። ቢንያምን ያው እንደነገርኳችሁ እስር ቤት እንደገባ እዛው እስር ቤት ባለበት ቦታ ላይ ገንዘብ ከፍዬ አስገድየዋለሁ አለች። የሰውን ነፍስ በማስገደል የምታመጣው ለውጥ ምን እንደሆነ አናቅም። ምን አለቻት። ደነገጠች ሜርሲ ራሱ። ምን እያልሽ ነው አክስቴ አለቻት። ምን ሆነሻል አለቻት። ቆይ እንደዚህ ከምትደነግጭ ቆይ እኔ ለምን ፍራሽ አንጥችልሽ መሬት አትቀመጭም አለቻት። እያፌዘችባት ነው ሜርሲ። አሁን ከአጸደ ጋር ለመራቅ የሞከረች ነገር ይመስላታል። በቃ ከዚህ ጭምልቅ ካለ ከክፉ ስራ ምናምን መውጣት የምትፈልግ ይመስለኛል ሜርሲ። ቢሆንም እኮ አውቀዋለሁ አለቻት ሜርሲ። ደግሞ ያያቸው ከሜርሲ እንግዲህ ሜርሲ ልጅ ናት፣ የልጅ አሚሮ ነው ያላት። አጸደ ደግሞ ትልቅ ናት። እንዴ ቢኒን እኮ አውቀዋለሁ ደግሞ እንደ ሰው ሳስብ ደግሞ ያሳዝነኛል አለቻት። እንዴት እንደታርገ እያፌዘችባት ነው። አጸደ ደግሞ ምን አለቻት? ሳይሽ በጣም ያዘንሽ ነው የምመስለው አለቻት። አዎ በጣም አዝኛለሁ አለቻት ሜርሲ ደግሞ ቆይ ግን ለምንድን ነው እንደዚህ ማድረግ የፈለግሽው ብላ ሜርሲ አጸደን ጠየቀቻት።
ያው እንግዲህ መጥፎ ጥላችኋል ነው እንደዚህ አይነት ነገር ሰው ሲጠይቃት ይሄ ሰይጣናዊ ነገር እንጂ መልካም ነገር ስለማትወድ ሜርሲ በንደት ማለት ነው። ሜርሲ እንደዚህ አይነት ጥያቄ ባትጠይቅኝ ጥሩ ነው እያለቻት ነው እንዲገባል። የማህደር ግድያ ለአንድና ለመጨረሻ ጊዜ እንዲዘጋ ነው ያደረጉት አለች። ስለዚህ እንዲዘጋ ስላደረጉ አጸደ ማድረግ ያለባት አቤልን እዛው በእስር ቤት ገንዘቧን ተጠቅመው ማስገደል ነበረ። እሱን ደግሞ አስገድለው አድርገዋለች። በጣም ከባድ ሰው ናት። ግን እኮ በጣም ነው ያሳዘነኝ አለች። አሁንም ሜርሲ አዘንታ ውስጥ ነው እኔ ምስኪን ያለችው። ኧረ አይደል አለች እና ፊትችበት እኔ አለቻት። እኔ ግን ለማንም ማላዝን አይሁድ ነኝ አይደል አለቻት። እንግዲህ ራሷን ገለጸች። አንዳንድ ጊዜ መጥፎ ሰዎች ጥሩ ቃላቶች ምናምን አንጸባረቅን ሲሉ ራሳቸውን የሚገልጹበት መንገድ አለና መጥፎ ሰው አይሁድ ነኝ አይደል አለች። አሁንሽ ወይኔ በመድኃኒዓለም ሰይጣን ይቀናብሻል ማለት ይቻላል። ሜርሲ ያ እዝራ ወንድምሽ አሁንም ቢሆን አለቀውም ብላ አሁን ወደ እዝራ ያው የእዝራ ጥላቻ አለባት አይደል? እሷ የከሌ ሜርሲንም እኮ ከጎኗ እንድትቆሙላት ነው እንጂ የምር ወዳት አይደለም። ያው ሁሉንም ቤተሰብ ከበተነች ካጠፋች በኋላ ሜርሲን ደግሞ በስሯ ወይም ደግሞ እሷን ለማጥፋት ለእሷ ቀላል ሆኖ ስለሚታያት፣ ግን ለጊዜው ሜርሲ ከጎኗ መቆም እንዳለባት ስለሚሰማት ነው እንጂ ሜርሲንም እኮ ራሱ ወዳት አይደለም። እንደዚህ በልጅ አሚሯ እየተጫወተችባት ያለችው ብቻ። አጸደ ከባድ ሰው ነሽ። ይሄ እዝራ የሚባል ወንድምሽ አሁንም ድረስ የማህደርን ገዳይ እየፈለገ ነው አለች። አያችሁ፣ በቃ የማህደር ነገር ተዘግቶ እንዲቀር ነው የምትፈልገው። ያው እሷ እንዳስገደለችው ስለምታገኝ ወዲያውኑ እውነቱን አወጣዋለሁ እያለች ነው። የእዝራ በህይወት መኖር ለኔና ላንቺ በጣም አደገኛ ነው አለች። አሁን አስባችሁታል? እዝራን ማጥፋት ነው የፈለገችው። አሁን ማጥመድ የፈለገችው አሁን ማህደርን አስገደለች፣ ቢኒን እስር ቤት ይዘው አስገደለች። አሁን ደግሞ እዝራን ካስገደለች ሌላው ቀላል ሊሆንላት ስለሚችል ወደ እዝራ ልትዞር ነው። ብቻ ከባድ ነው። አሁን ላይ ገንዘብ የለኝም፣ ያችን ሚስቱን የሚከታተልልኝ ሰው የቀጠርኳቸው ሰው ነበረ እያለች ነው። አሁን ምከፍላቸው ብር ስለሌለኝ ሆስፒታሉን ወጣችሁ ለቃችሁ ውጡ ብያቸዋለሁ እያለች ነው። ብቻ ከባድ ነው። ከባድ ናት ሴትየይቱ፣ የምትዘለቅ አይደለችም። ሰው ክፉ፣ ብዙ ሰዎች ክፉ አይቻለሁ። እዚህ ጋ ግን ምን አስተዋላችሁ? ከክፋት ምን የሚገኝ ነገር አለ? ለዛውም ደግሞ እስክንድርን የሚያክል ወንድም እያላት ይሄ ሁላ ጥላቻ ዙሩ ሀብልን ነው። በሀብል የተነሳ ምናምን ነው። ሀብል አንዳንድ ጊዜ የዋህ ስትሆኑ ከላይ እግዚአብሔር አይጥላችሁም እና ለእግዚአብሔር መታመን ነው ያለባችሁ። ብቻ ከባድ ናት። እዚህ ጋ ደግሞ ሀብልና እሷ አጸደ ተፋጠጡ። አሁን እያወራቸው ነው። ሀብልና እስክንድር እያወሩ ይገኛሉ። ያው ህፃን አሁን የእንትናን የቢኒን መሞት ገዳይ አላወቅኩም እያልሽ ነው አለቻት ለሀብል። ያው ሀብልን በጣም አሁን ላይ ስለነቃችባቸው እና እንትና ጋር መጣች። ውዴ ትንሽ ቀነሽ አድርጊው፣ ውዴ ትንሽ ቀነስ አድርጊው ውዷ።
እናማ ቤተሰብ በጣም የሚገርም ነው። አሁን አጸዴ መታ የእንትናን ስልክ ቀማቻት። ከቀማቻት በኋላ ለምንድን ነው ስልክሽን የምትቀሚኝ አለቻት። እንደምንም ብለን እነዚህን ሰዎች በቃ ሁሌ የምታወራው ተንኮል ነው። እዚህ ደግሞ ምራትና አባትና ምራት እያወሩ ነው። እስክንድርና ሀብል እያወሩ ባሉበት አጸደና ሜርሲ መጡ፣ ቁጭ አሉ። ነች ነው ምን አለቻት? ሙነሽ ነው የተጨነቅሽ ትመስላለሽ አለቻት። ደግሞ የወንድሜ ነገር ነው ያስጨነቀሽ እያለቻት ለማባበል ትሞክራለች። ቆይ አሁን እንደዚህ ስትይ አሁን ምግብ ሰርተሽ የምታውቂ አትመስሊም እያለቻት አሁን ለወንድሜ ምግብ ለመስራት ምናምን እየተጨነቅሽ ነው አይደል ብላ ሀብልን ስላለቻት እኮ ነው እንደዛ ያሉ። እኔ የምሰራው ምግብ እኮ አንተም እኮ በጣም ነው የምትወደው አለቻት። ከዛ እልቅ ሀብልዬ ዛሬ እኔና ሜርሲ በጣም ነው የራበን አለቻት። አይደል ሀብልዬ አለቻት። ሀብል ደግሞ ምግብ ታቀርብልናለች አለቻት። አዎ አክስቴ እኔ ራሱ በጣም ርቦኛል አለቻት። ማግዝልሻል ነገር አለ አሏት። ያው ተንኮላቸውን ሴራቸውን ማግዝሻል አለቻት ሜርሲ ሀብልን። ቀጣይ ክፍል 18ን ይዤላችሁ ቀርባለሁ። እናንተም እስከዛ ድረስ በላይክ እና በሼር ቆዩኝ። ወዳችኋለሁ ቤተሰብ። ባይ ባይ።